ጤና ይስጥልን ክቡራን ተመልካቾች እንደምሰነበታችሁ የምክር ከሐኪሙ ዝግጅታችን ከአሁን ሰዓት ጀምሮ ወደ እናንተ መድረስ ይቀጥላል። በመጀመሪያም የፕሮግራማችንን ሰዓት ባለመጠበቃችን እጅግ ይቅርታ እንጠይቃለን። ዛሬ የሚኖረን ፕሮግራም ስለ ወባ የምናወራበት ነው የሚሆነው። እንደሚታወቀው ሁሉ ከመስከረም እስከ ታህሳስ ድረስ የክረምቱ መውጣት ተከትሎ የወባ ወረርሽኝ የወባ ስርጭት የሚጨምርበት ጊዜ ነው። ይህንን ደግሞ እንዴት መከላከል ይቻላል? አሁናዊው የክልላችን የወባ ሁኔታ ምን ይመስላል የሚለውን ልናወራ ዛሬ ፕሮግራም አድርገን መርጠናል ማለት ነው። እዚህ ስቱዲዮአችን ደግሞ ለዚህ ርዕሰ ጉዳይ ማብራሪያ የሚሰጡን ወይዘሮ ማስተዋል ወርቁ ናቸው። ወይዘሮ ማስተዋል በአማራ ህብረተሰብ ጤና ኢንስቲትዩት የወባ ተመራማሪ ናቸው። የዶክተሬት ዲግሪያቸውንም በዚህ ዙሪያ እየሰሩ ይገኛሉ። በዚህ ርዕሰ ጉዳይ ማብራሪያ ይሰጡናል። ፕሮግራማችንን እንድትከታተሉ በአክብሮት እንጋብዛለን። ሰለሞን አወቅ አስተናግዳችኋለሁ። እስማኤል አህመድ ፕሮግራም በማስፈጸም አብሮን አለ ከመላው ስቱዲዮ ባለሙያዎች ጋር በመሆን ማለት ነው። እንድትከታተሉን ሐሳብ አስተያየት እንድትሰጡን እንጠይቃለን። የተለመደው ስልክ መስመራችን 058 320 81 28 ላይ የደወላችሁ ጥያቄዎችን ልታደርሱ ትችላላችሁ። አብራችሁን ቆዩ። እንኳን ደህና መጡ ወይዘሮ ማስተዋል። እንኳን ደህና ቆያችሁ። በጣም አመሰግናለሁ። ያው በዚህ ርዕሰ ጉዳይ ለማውራት እንግዲህ የወባ ተመራማሪ ከሆነ ሰው ጋር መገናኘታችን ለፕሮግራማችን ጥሩ ግብአት ይሆናል ብዬ አስባለሁና የወባ ምንነትን መተላለፊያ መንገድን አንስተን ወደ ሌሎች ጉዳዮች እንድንደርስ። እሺ መልካም። እንግዲህ የወባ በሽታ ምንድነው የሚለው መጀመሪያው ብንጀምር ማለት ነው። የወባ በሽታ ተላላፊ ከሆኑ በሽታዎች አንዱ ነው። በዓለም ደረጃ በአፍሪካም በኢትዮጵያም በእኛ በክልል ደረጃ የማህበረሰብ ዋና የጤና ጠንቅ ከሚባሉ ተላላፊ በሽታዎች አንዱ ነው ማለት ነው። ይብን ለህልፈተ ህይወት ወይም ለሞት ከሚዳርጉ ተላላፊ በሽታዎችም አንዱ ነው። ላይፍ ትሪቲንግ ወይም ሜጀር ፐብሊክ ሄልዝ ፕሮብሌም ይባላል ማለት ነውና ምንድነው መነሻው መንስኤው የሚለውን ደግሞ ስናየው ፕላዝሞዲየም በተባለ በአይን በማይታይ ረቂቅ ተዋሲያን በሆነ የፕሮቶዞዋ ዝርያ አማካኝነት የሚመጣ በሽታ ነው። ፕላዝሞዲየም ብለን ስንጠራ ብዙ የፕላዝሞዲየም ዝርያዎች አሉ። ግን ወባን የሚያስከትሉ እስካሁን የሚታወቁ 5 ናቸው። እነዛ እነማን ናቸው የሚለውን ስናይ ፕላዝሞዲየም ፋልሲፈረም፣ ፕላዝሞዲየም ባይቫክስ፣ ፕላዝሞዲየም ኦቫሊ፣ ፕላዝሞዲየም ማላሬ፣ ፕላዝሞዲየም ኖልሲ እንላቸዋለን ማለት ነውና በእኛ በኢትዮጵያ እንዲሁም በክልላችን በስፋት የትኛው ነው የሚገኘው የሚከሰተው የሚለውን ስናይ ፕላዝሞዲየም ፋልሲፈረም እና ፕላዝሞዲየም ባይቫክስ ናቸው ሁለቱ ማለት ነው በስፋት የሚገኙ። ሌሎች ፕላዝሞዲየም ኦቫሊና ማላሬ ትንሽ ፐርሰንት ይዛሉ። ለዛን 1% አካባቢ ብዙ ጊዜ ጥናት ላይ ነው የሚገኙ ማለት ነው። ፕላዝሞዲየም ኖልስ የሚባለው እስካሁን ሪፖርት አልተደረገም በእኛ ሀገር ማለት ነው። የፕላዝሞዲየም ፋልሲፈረም እና የፕላዝሞዲየም ባይቫክስ ሬሾአቸውን ብናየው ምን ይመስላል የሚለውን ከ4 አመት በፊት የፕላዝሞዲየም ፋልሲፈረም 70% ይይዛል፣ ቀሪውን ባይቫክስ ይዝ ነበር። ከ2 ከ3 አመት በፊት ደግሞ 30-40% ነበሩ ሁለቱ። አሁን ካለፈው አመት ጀምሮ ደግሞ ኦልሞስት እኩል 50% ደረጃ ደርሰዋል ማለት ነው። ሌላው ወባ እንዴት ነው የሚተላለፈው ከሰው ወደ ሰው የሚለውን ስናይም ጠቅለል ስናረጋው ማለት ነው ከሰው ወደ ሰው ለማስተላለፍ ግዴታ ተሸካሚ ቬክተር ወይም ትንኝ ያስፈልገናል። በተለምዶ ቢምቢ እንላቸዋለን፣ ግን ትንኝ የወባ አስተላላፊ ትንኝ አሉ። ሁሉም ትንኝ ወባን አያስተላልፉም። ያቺ ማን ትንኝ ነው ስሟን ስንጠራት ሴቷ አኖፍለስ ሞስኪቶ ትባላለች። እንዴት ነው የሚተላለፈው የሚለው በተበከለች የአኖፍለስ ትንኝ አማካኝነት ከበሽተኛው ወደ ጤነኛው ሰው ይተላለፋል ማለት ነው። እንዴት ነው የሚተላለፍ የሚለውን ምንድነው የሴቷ አኖፍለስ ትንኝ ባህሪ ስናይ እንቁላል ትጥላለች። ስለዚህ እንቁላሉን ሳቹር ለማድረግ ወይም ለማብቃት ግዴታ የሰው ደም ወይም የእንስሳት ደም ያስፈልጋታል። ስለዚህ የደም በምትመገብበት ሰዓት ላይ ይሄ የጸረ ተዋሲያን ወይም ፕላዝሞዲየም የምንለው የራሱ በሷ ውስጥ የራሱ የላይፍ ዑደት አለው። ጨርሶ ወደ ምራቅ እጢ ወደሷ ስፖሮዛይት ስቴጅ ይደርስና ደም በምትመገብበት ሰዓት ላይ ደሙ እንዳይጓጉል ምራቅ ትረጫለች። በዛን ጊዜ ፓራሳይቱ ወደ ሰውነት ይገባል ማለት ነው። ስለዚህ በ30 ደቂቃ ውስጥ ተሎ ወደ ጉበት ሴል ይገባል። ፕላዝሞዲየም የምንለው ዝርያ ማለት ነው። ጉበት ሴል ከገባ በኋላ የራሱ የሆነ ሂደት አለው። ከ10 ቀን እስከ 14 ቀን ይቆያል። ከጉበት ሴል ከወጣ በኋላ ወደ ቀይ ደም ሴሎች ነው የሚያጠቃ። ፓራሳይት የወባ በሽታ የቀይ ደም ሴሎችን ነው የሚያጠቃና
ወደ ቀይ ደም ሴሎች ሲገባ ነው ምልክቶች የሚታዩ እነዚህ የወባ በሽታ ምልክቶች ምን ናቸው ሚለውንም በዚህ ጋር ስናየው በብዛት እንግዲህ አጠቃላይ 85% የሚሆነው የወባ በሽታ ምልክት ቀላል ደረጃ ነው ያለ ማብዛኛው ሰው በተመላላሽ ወይም ኦፒዲ ላይ የሚታከም ነው 15% የሚሆነው ድርሻ ደግሞ ሲቪር ወይም ተኝቶ የሚታከሙት ናቸው ያሉ ጥናቶች የሚያመለክተው ማለት ነውና ምልክቶች በብዛት እነማን ናቸው ሚለውን ስናይ ትኩሳት ነው ትኩሳት ሁሉንም ቅድም የጠራናቸው 5 አይነት የወባ ዝርያዎችን ያሳያሉ ትኩሳቱ ግን የሚለያየው እንደ ዝርያው አይነት በአንድ ቀን ውስጥ በየ2 ቀን ውስጥ ወይም በየ3 ቀን ውስጥ ሊከሰት ይችላል ትኩሳቱ ማለት ነው እንደ ዝርያው ስለሚለያይ ማለት ነው ሌላ የራስ ምታት ይኖራል ማላብ ይኖራል የጡንቻ መገጣጠሚያ ህመሞች ይኖራሉ እንቅልፍ የማለት ምልክቶች ሊኖሩ ይችላል የማንቀጥቀጥ ብርድ የማለት ምልክቶች ሊኖሩ ይችላሉ ወዲያው ወደ ጤና ተቋም ካልሄድን ግን የቀይ ደም ሴሎችን ስለሚጎዱ ከፍተኛ የደም ማነስ ይከሰትና ለልፈተ ህይወት ይዳርጋል አንዳንዴም ያይን ቢጫ መሆን የሰውነት ቢጫ መሆን ሽንት የቀይ ከለር መቀየር ደረጃ ሁሉ ይደርሳልና የተወሳሰበ ደረጃ ምልክት ላይ ከደረሱ ሰዎች መናገርም መብላትም መቀመጥም አይችሉምና ተከታታይ የሆነ የትውኪያ ክስተቶችም ይከሰታሉ ማለት ነው ስለዚህ ወባ ሚለው ይሄን ይገልጻል በጣም ጥሩ ነው እስኪ ከመከሰቻ ሁኔታዎችን አይተናልና ወቅቶችን እናያቸው ለምን ወቅቶችን ይጠብቃሉ የሚለው ነው በዛው ግራ መንገዳችን ማለት መልካም እንግዲህ የወባ መተላለፊያ ወቅቶች እንግዲህ ወባ አመት ሙሉ ይተላለፋል እንደኛ ባለው ማለት ነው ሁሉም ኤሪያ እኩል አይደለም ግን የትኛው ወቅት ላይ ነው በብዛት የሚተላለፈው የሚለውን ስናይ ሁለት ወቅቶች አሉ እነዛ ወቅቶች ምንድነው መሰረት የሚያደርጉ ብለን ስናይ የክረምት ዝናብንና የበልግ ዝናብን መሰረት አድርገው ነው ምክንያቱም ትንኛ ቀድም የጠራናት አስተላላፊ ትንኛ የላይፍ ኦዶታን ከእንቁላል እጭ በኮባና ጎልማስ የሚለውን ሂደት ለመጨረስ ግዴታ ውሃ ያስፈልጋታል ውሃ ሲባል ብዙ ውሃ አይደለም አንዳንዴ የፍኝ ውሃ ወይም የሃይላንድ ክዳን ውሃ እንኳን በተገኘበት በከፍተኛ ሁኔታ ይራባል ማለት ነውና የክረምት ዝናብን ተከትሎ በብዛት ዋና የወባ መተላለፊያ ወቅት ምንለው ከመስከረም እስከ ታህሳስ 30 ባለበት ላይ ከፍተኛ የወባ ስርጭት ይከሰታል ምክንያቱም ዝናቡ ካቆመ በኋላ በአብዛኛው የወባ መተላለፊያ ወይም ያቆሩ ውሃዎች ይፈለፈላሉ ይኖራሉ ስለዚህ የብሪዲንግ ሳይት ወይም የውሃ ያቆረ ቦታ መብዛት ደግሞ ለትንኛዋ መፈልፈል አስተዋጽኦ ያደርጋል የትንኛዋ ቁጥር መፈልፈል ከበዛ ደግሞ የሰውና የትንኛዋ ንክኪም ይጨምራል ማለት ነውና ከፍተኛ ስርጭት ይከሰታል ሌላ ደግሞ አብዛኛው ጊዜ የበልግ ዝናብ ሚዘንቡባቸው አካባቢ ላይ መጠነኛ የወባ ስርጭት ይከሰታል አብዛኛው ጊዜ ከሚያዚያ እስከ ግንቦት እስከ ሰኔ ድረስ ይሄዳል ግን አሁን ባለው ነባራዊ ሁኔታ እስከ ሐምሌ ድረስ እየሄደ ነው የአካባቢ ለውጦች የክላይሜት ቼንጅም ስላለ እሱ ላይ ከፍተኛ እንትን ስርጭት እየታየ ይገኛል ማለት ነው ጥሩ በጣም ከፍተኛ ጥንቃቄ የሚያስፈልግበት ወቅት ላይ ነው እኛም ፕሮግራማችንን ያቀርበነውና በኋላም በደንብ አጽንኦት እንሰጠዋለን ምን መደረግ አለበት የሚለውን የአሁናዊ ሁኔታውን እስቲ ወይዘሮ ማስተዋል ክልላችን ላይ ያለው የወባ ሁኔታ መልካም አሁን የወባ ስርጭት ሁኔታ ምን ደረጃ ነው የሚለውን ነገር ከማውራታችን በፊት እስቲ ወደ ኋላ ያለውን ነገር አሃዛዊ እንየውና የወባ ፕሮግራም እንግዲህ በ1950ዎች አካባቢ ላይ የወባ ማጥፋት ፕሮግራም ወይ ማላሪያ ኢራዲኬሽን ፕሮግራም ላይ ገብቶ ነበር እዛ ላይ የፌል ሲያረግ ምንጠቀመው ኢንተርቬንሽን ፌል ሲያረግ ተመልሶ ወደ ወባ ቁጥጥር ፕሮግራም 1970 እስከ 1990ዎች ላይ የወባ ቁጥጥር ፕሮግራም ተመለሰ ከዛ በኋላ የሚሊኒየም ዲቨሎፕመንት ጎል ላይ ስንገባ ምንድነው ለወባ መከላከልና መቆጣጠር ምንጠቀምባቸው ኢንተርቬንሽኖች ወይ ስትራቴጂዎች አሉ ያን አጋር ስቴክሆልደሮች ባሉበት በተቀናጀ ሁኔታ ኢቭን ሽፋናቸው ከፍ ባለ መልኩ ተሰራና ስፔሻሊ በፈረንጆች አቆጣጠር 2004 2005 ላይ ከፍተኛ ርብርብ ስለተካሄደ እስከ 2015 በፈረንጆች አቆጣጠር ላይ ከፍተኛ የወባ መቀነስ ታይቷል ስለዚህ የወባ መቀነስ ሲታይ የዓለም ጤና ድርጅት ወይም WHO ምንጠራው ሌላ ፕሮግራም ላውንች አደረገ ማላሪያ ኢሊሚኔሽን ፕሮግራም ወባን የማስወገድ ፕሮግራም ማለት ነው ግን ከዛ በኋላ 2018 19 ላይ ያለው አሁንም ተመሳሳይ የዓለም ጤና ድርጅት የወባ ህሙማን ቁጥር ተመልሶ ወደ ነበረበት የመመለስ አንዳንድ ቦታዎች ላይ ወባ ቀንሶ
በዛው በቀነሱት ደረጃ አለመቀጠል ከፍተኛ ቁጥር የታየ ይገኛል ማለት ነውና አሁን ቅርብ ጊዜ በወጣው በ2024 የዓለም ጤና ድርጅት ሪፖርት ላይ 263 ሚሊዮን የሚሆኑ ሰዎችና ከግማሽ ሚሊዮን በላይ የሚሆኑ ሰዎች ህይወታቸውን በወባ ያጣሉ ማለት ነው። ከነዚህ መካከል ደግሞ ከ263 ሚሊዮን መካከል ውስጥ 94 ከመቶ የሚሆነው አፍሪካ አህጉር ነው የሚይዘው 95 ከመቶ የሚሆነው ደግሞ የሞት ምጣኔ አሁንም አፍሪካ አህጉር ነው። አሁን የ2024 ሪፖርት ላይ ከ2023 ስናወዳደር ከ11 ሚሊዮን በላይ ጭማሪ ያሳይቷል። ጭማሪ ካሳዩት መካከል 5 የአፍሪካ ሀገሮች አሉ። ከዛ ውስጥ ኢትዮጵያ የመጀመሪያውን ደረጃ ትይዛለች። ጭማሪ ካሳዩት ውስጥ ወደ 4.6% ወይ 4.6 ሚሊዮን የሚሆነውን የወባ ጭማሪ ያሳየች የኛ ኢትዮጵያ ናት ማለት ነውና በታሪክም አጋጣሚ ላለፉት 2 ዓመታት 3 ዓመታት ታይቶ የማይታወቅ የወባ ህሙማን ቁጥር ሪፖርት ተደርጓል በእኛ በኢትዮጵያ ማለት ነውና በ2024 ላይ ወደ 10 ሚሊዮን አካባቢ ሪፖርት ተደርጓል። በተመሳሳይ ወደኛም ወደ አማራ ክልል ስንመጣ ከፍተኛ የወባ ስርጭት ከሚያደርጉ ክልሎች መካከል አንዷ ናት ማለት ነው እና የአሁንም ተመሳሳይ ከ2 ሚሊዮን በላይ ሪፖርት ተደርጓል ማለት ነውና 2018 በጀት ዓመትም አሁን ያለንበት በጀት ዓመት ስናየው ከሐምሌ ጀምሮ እስካሁን ያለ ከፍተኛ ቁጥር ጭማሪ ማለት 300 በላይ የሚሆኑ ሰዎች በወባ ተይዘዋል ማለት ነውና አሁንም ከፍተኛ የወባ ለማህበረሰባችን የጤና ጠንቅ ወይም ስጋት ላይ ነው ያለ ማለት ነው። ጥሩ ነው። በቁጥሮችን ያው ቁጥሮችን ነው እንደ ማነጻጸሪያ የሚቀርቡ እንጂ ችግሩ እንዳለ የሚያሳዩ ነገሮች ብዙ ይኖራሉ። ምናልባት እንደ ምክንያት ሊጠቀስም ይችላል ካለፈው አመት ጋር አሁን ያለንበት እንግዲህ የጀመርንበት ነው አዲሱን የበጀት አመትና ምን ይመስላል ችግሮቹ ስለምን መጡ የሚለው ይታወቃል? አዎ ይታወቃል። እንግዲህ አሁን ያለንበት 2018 በጀት አመት ከባለፈው አመት ጋር 2017 ከፍተኛ የወባ ጭማሪ የታየበት ነው እንደ ሀገርም እንደ ክልልም እና ከዛ አንፃርም ስናወዳድረው አሁን መጠነኛ ቅናሽ እያሳየ ነው 33 ከመቶ የሚሆን የወባ መጠን መቀነስ አሳይቷል። ግን ባለፈው ሳምንት እንኳን በአንድ ሳምንት 27000 በላይ የሚሆኑ ሰዎች በአንድ ሳምንት ውስጥ ማለት ነው በወባ ተጠቅተዋል። ይሄ ከፍተኛ ቁጥር ነው እና አሁንም ከፍተኛ ደረጃ ላይ ያለ ነው። መንስኤዎች ምን ሊሆኑ ይችላሉ? እንግዲህ የወባ መጨመር መንስኤዎች ምን ሊሆኑ ይችላሉ የሚለውን ስናይ ብዙ ፋክተሮች ናቸው። ምክንያቱም ወባ ለመከሰት 3 ነገሮች ግዴታ ናቸው። አንዱ አስተላላፊ ፕላዝሞዲየሙ ወይም ኤጀንቱ ነው ተዋሲያኑ ነው። ሁለተኛዋ ትንኟ ነች። ሶስተኛው ደግሞ ሰውና አካባቢ መኖር አለበትና መንስኤው ምንድነው ብለን ስናየው በሶስቱ ዙሪያዎች ላይ ያጠነጥናል። ስናየው ምንድነው ዓለም አቀፋዊ ያለው የፕሮግራም ላይ ያለው ሳፖርት አለ፣ የአካባቢ ለውጥ አለ፣ የመልካም ምድር ለውጥ አብዛኛው ጊዜ ኢንቨስትመንት ኤሪያዎች መስፋፋት ለውጦች መኖራቸው የአካባቢ ክላይሜት ለውጥ ምንለው ደግሞ የዝናቡ የአየር ሙቀቱ የቅዝቃዜ መጠኑ መኖሩ ለትንኛ መፈልፈልም አስተዋጽኦ ያደርጋል። ወደ ሰው ባህሪ ደግሞ ስንሄድ ደግሞ ከዚህ ፊት የነበረው የወባን መቆጣጠር ላይ የነበረው ንቁ ተሳትፎ አሁን የላላ ነው። ስለዚህ የሰው ባህሪ ላይም ዲፔንድ ያደርጋል። እነዚህ ኮሙሌቲቭ መንስኤዎች ወባ እንዲጨምር ወይም ተመልሶ ወደ ነበረበት እንዲመለስ አድርጎታል። ያው አብዛኛው ጊዜ በሜዲካል ተርም ሰርጅ ወይም ሪሰርጀንስ ያድርጓል የሚለውን ተርም ነው ቅርብ ጊዜ የምንጠቀምበት ማለት ነው። ጥሩ። እንደ አማራ የህብረተሰብ ጤና ኢንስቲትዩት በወባ ላይ በርካታ ስራዎች ተሰራላችሁና ከዚህ ውስጥ ይሄንን ለመከላከል ቀድሞ ለመከላከል ነው የሚሰራው ብዙ ስራና ምን ስራዎች ተሰርተው ነበር? የት አካባቢስ ላይ አሁን እነዚህ ትልልቅ ቁጥሮች አሉ የሚለው? መልካም። እንግዲህ ወባ በሽታ የቆየ በሽታ ነው። ማህበረሰቡ ላይ በስፋት ይታወቃል። የግንዛቤ ችግር አለ ብለን አናስብም። ምንድነው ክፍተቱ የሚሆነው የድርጊት የመፈጸሙ ላይ ነውና ሁሉ ጊዜ አመቱን በሙሉ የሚሰሩ ስራዎች አሉ። ይሄን መሰረት የሚያደርገው በአገር አቀፍ ደረጃ የተቀመጠ ወባን መከላከል መቆጣጠር ብሎ ማስወገድ የተቀመጠ መመሪያ ወይም ጋይድላይን አለ። ከዛ ጋይድላይን ላይ ቁልፍ ስትራቴጂ ተብለው 8 ስትራቴጂዎች ተቀምጠዋል። ይሄን መሰረት ተደርጎ ይሰራል። በይበልጥ ግን ዋና መተላለፊያ ወቅት ላይ አሁን ያለንበት ኤሪያ ላይ ከመስከረም እስከ ታህሳስ ላይ
ቅድሚያ የመከላከል ተግባራቶች እየተሰሩ ይገኛሉ። መከላከል ተግባራት ላይ ስንል አንዱ ምንድነው የምኝታ አጋጎበር ማሰራጨት ነው። ይሄ የሚሰራጨው የራሱ የሆነ መስፈርት አለው ክራይቴሪያ ማግኘት ያለባቸው ወረዳዎች ምንድናቸው የሚለው ዲቴል የተቀመጠ ፕሮቶኮል አለው። በዛ መሰረት አሁን ቅርብ ጊዜ አሁን ባለንበት ወራት 26 ወረዳዎች ከ1.1 ሚሊዮን አካባቢ የሚጠጋ አልጋ ጎበር እየተሰራጨ ይገኛል። የ2018 በጀት ዓመት እቅዱ አጠቃላይ ወደ 2.6 ሚሊዮን ነው። 71 ወረዳዎች ናቸው የሚሰራጩ። በሁለተኛው ፌዝ የቀሩት 45 ወረዳዎች ይቀጥላል ማለት ነው። ሌላው የመከላከል ተግባር የምንጠቀመው የቤት ውስጥ የጸረ ትንኝ ኬሚካል ርጭት ነው። እሱም አሁን የራሱ ክራይቴሪያ አለው። የትኛው ቀበሌዎች ናቸው የሚረጩ የሚለው መስፈርት አለው። የዓለም ጤና ድርጅትም መመሪያውም ጋይድላይኑም በተቀመጠው ማለት ነው 18 ወረዳዎች ላይ እየረጨን ነው። ያው የርጭት ኬሚካል እጥረት ስላለ መረጨት ያለበት ላይ ክፍተት ሊኖር ይችላል። ግን 18 ወረዳዎች ላይ ከግማሽ ሚሊዮን በላይ የሚሆን ወይም 530 ሺህ የሚሆኑ ቤቶች ርጭት እየተካሄደ አብዛኛው እየጨረሱ ይገኛሉ ማለት ነው። ሌላው እንግዲህ መከላከል ላይ ያተኮረ የግንዛቤ ማጉልበትና ንቅናቄ መፍጠር ነው። ይህን ስራ እንግዲህ በቋሚነት ከታች ያለው የጤና ሰንሰለት ጤና ኤክስቴንሽኖች በየቋሚ ማህበረሰቡ ሊሰበሰብበት የሚችለው ቦታ ላይ ሄደው የጤና ትምህርት ይሰጣሉ። ወባ በሽታ ምንድነው፣ በምን ይተላለፋል፣ በምን እንከላከለው የሚለው ነገር ይተላለፋል። በተጨማሪ ደግሞ ማስ ሚዲያዎች ላይ በቴሌቪዥን በኤፍኤም በተገኘው አጋጣሚ የንቅናቄ መድረኮች ይሰራሉ ማለት ነው። በተጨማሪ ምንድነው እንግዲህ ወባ ዋናው የማህበረሰብ የጤና ጠንቅ ስለሆነ ከላይ እስከ ታች በግብረ ኃይል በቴክኒካል ወርኪንግ ግሩፕ ተቋቁሞ በቋሚነት ማለት ነው በየሳምንቱ እየተገመገመ ይገኛል። በእኛም በአማራ ህብረተሰብ ጤና ኢንስቲትዩት ውስጥ የህብረተሰብ አደጋዎች ምላሽ ማሳለጫ ማዕከል ወይም ኢኦሲ ምንለው አለ። ይሄን በየሳምንቱ ወባ ምን ደረጃ ላይ ነው የሚለውን ነገር በቋሚነት ከሚመለከታቸው አካላት ጋር ያለውን ሂደት ምን ክፍተቶች አሉ የሚለውንም እርምጃ እየተሰጠ ይካሄዳል ማለት ነው። እንግዲህ ከመከላከል አልፎ ደግሞ ሰው ከታመመ ምን አይነት ስራዎች ናቸው እየተሰሩ ያለው የሚለው ጋር ስንሄድ ደግሞ ጤና ተቋማት ላይ ያለውን የወባ ምርመራና ሕክምና ማጠናከር ነው። እንግዲህ ኤክስፔክት የሚደረገው የሚጠበቀው 70% የሚሆነው ማህበረሰብ ጤና ኬላ ላይ የወባ ምርመራ ማግኘት አለበት ተብሎ ነው የሚታሰበው። 30% የሚሆነው ጤና ጣቢያና ሆስፒታል ላይ ነው። ግን አሁን የሚታየው ፐርሰንቱ በብዛት ወደ ጤና ጣቢያና ወደ ሆስፒታል የማዘንበል ነገር አለው። ወባ ምርመራውን ስናየው በእርዳታ የሚመጡ ስለሆነ በነፃ ነው የሚሰጠው። ጤና ኬላ ላይ ህክምናው ምርመራውን በነፃ ነው። ወደ ጤና ጣቢያና ሆስፒታል ስንሄድ ትንሽ የሰርቪስ ነገር ትንሽ ኦልሞስት ነፃ ነው መድኃኒቱና እሱ ይካሄዳል። ስለዚህ ጎን ለጎን እዚህ ጋር ምን ሰራው ምንድነው የወባ ምርመራና ህክምና የሚያገለግሉ ግብዓቶችን መድኃኒቶችን እጥረት እንዳይከሰት በቋሚነት ክትትል ይደረጋል። በየሳምንቱ የቋሚ ሰንሰለት ሪፖርት ሰንሰለት አለን ይመጣል። ከሚመለከተው አካል ጋር ከመድኃኒት አቅራቢ ኤጀንቶች ከጤና ቢሮ ጋር ያለውን ትስስር በማጠናከር የመድኃኒት እጥረት እንዳይከሰት እየተሰራ ይገኛል ማለት ነው። እነዚህ ስራዎች ይሰራሉ። ጥሩ ነው። ቀድሞ ለመከላከል እንዲህ አይነት ተግባራት ይፈጸማሉ። እንደዚህም ሆኖ ችግሩ አለ አሁንምና ወደ ኋላ በደንብ ምን ሰጠው ሐሳብ ይኖራል እርሶም የሚሰጡት በያስባለውና ከዚህ ውጭ የሪፖርት የተደረገ አሁን የበሽታ ቀኝት ቁጥጥር የሚሰራም ክፍል ስላለ እናንተ ጋር የታካቢዎች ናቸው በጣም ተጠቂዎቹ እንደው ምን ስለሆነ ነው? ምክንያቱም የሚታወቅም ከሆነ ዛካቢ መልካም አሁን ባለው በጀት ዓመት ላይ ስርጭት በብዛት ተንሰራፍቶ የሚገኘው አዊ ዞን አካባቢ፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ወልቃይት፣ ሰጠጤ፣ ሁመራ፣ ባህር ዳር ከተማ፣ ምዕራብ ጎንደር ያለ በተዋረድ 22 ዞኖች አሉን። እሱ ላይ ነው በብዛት የሚሰራፋውና የወባ እነዚህ ኤሪያ ላይ ለምን በዛ የሚለውን ስናየው እንግዲህ ወባ ለመተላለፍ የራሷ የሆነ መስፈርቶች አሉት። እንግዲህ ወባ በብዛት ምቹ ሁኔታዎች አሉ። አንዱ ምንድነው የመልክዓ ምድር አቀማመጡ ነው። ምንድነው ከባህር ጠለል በላይ ከ2000 ሜትር በታች ያሉ ቆላማ ወይም ወይና ደጋ ምንላቸው በብዛት ለትንኛ መፈፈል አመች ስለሚሆን የወባ ስርጭቱ ይጨምራል። ሌላው ምክንያት የሚሆነው ደግሞ አሁን ያለው የሰላም ኢሹ ላይ የሰው እንቅስቃሴ የፖፑሌሽን ሙቭመንት መኖሩ እሱም አስተዋጽኦ ያደርጋል።
ሌላው ደግሞ ምንድነው ቀደም እንዳልነው እንደ ፕሮግራም እነዛ አክቲቪቲዎች ይሰራሉ ግን እነዛን አክቲቪቲዎች ደግሞ በበላይነት የኔ ነው ብሎ ለመስራት የማህበረሰቡ ንቁ ተሳትፎ አስፈላጊ ነው ስለዚህ ማህበረሰቡ ላይ በንቃት አለመሳተፍ ስፔሻሊ አሁን የመከላከል ተግባር ላይ የአካባቢ ቁጥጥር ስራ በዋናነት ህብረተሰቡ ነው መስራት ያለበት ምክንያቱም ትንኝ ደረጃ ሳደርስ እንቁላሉን ወይም እጩን የማጥፋት ደረጃ መስራት ያለብን ከታች ነው ያ ደግሞ በማን ነው የሚሰራ በማህበረሰቡ ነው ምክንያቱም ወጭን አይጠይቅም ያለን መስተጋብርን ተጠቅመን እሴትን የጋራ ስራ ምን ሰራው ላይ ነውና የአካባቢ ቁጥጥር ስራውን በጣም መላላቱ አስተዋጽኦ አድርጋል ግን ከቦታ ቦታ በጣም የተለየበት ዋናው ምንድነው ብለን ስናየው መልካም ምድሩ ነው ግን አንዳንዴ ከ2000 ሜትር በላይም አንዳንዴ አሁን ሪፖርት ሳያደርጉ የነበሩ ቀበሌዎች ወረዳዎች አሁን ሪፖርት ማድረግ ጀምረዋል ይሄ ምን ሊሆን ይችላል የአካባቢ የአየር ንብረት ለውጥ ነው ከ2000 ሜትር በላይ የሆኑ አካባቢ ላይ አንዳንዴ ትንኛ መኖር አትችልም ግን ሁለተኛው ደግሞ ትንኛ ደም በምትመገብበት ጊዜ የምትወስደው ስቴጅ አለ ጋሜቶሳይት ፓራሳይቱ ማለት ነውና ከሷ ሰውነት ውስጥ ገብቶ ላይፍ ኡደቱን ለመጨረስ አትችልም በጣም ከፍተኛ ሃይላንድ በሚሆንበት ጊዜ ከዘቃዜ በሚሆንበት ጊዜ ማለት ነው ግን የአየር ንብረት ለውጡ አሁን የሙቀት መጠኑ መቀየር አንዳንድ ከዚህ ፍት ሪፖርት ሳያደርጉ የነበሩ ወረዳዎች አሁን ሪፖርት ማድረግ ጀምረዋል ማለት ነው በዞን ደረጃ ይሄን ስናይ በወረዳ ደረጃም ተመሳሳይ ነው አብዛኛውን ትልቁን ድርሻ የሚይዙ ቀደም ከጠራዋቸው ውስጥ ያሉ ወረዳዎች ናቸው እና የውጃዊ ጓንጓ ወልቃይት ምዕራብ አርማጭሆ ቋራ መተማ ፋርጣ ፎገራ ያለን እንጠራቸዋለንና አጠቃላይ እንግዲህ ወደ 238 ወረዳዎች አሉን ከዚህ ውስጥ 40 የሚሆኑ ቀዳሚ ወረዳዎች የክልሉን 68% የሚሆኑ የወባ ስርጭት ድርሻ ይይዛሉ ማለት ነው ስለዚህ 40 ወረዳዎች ላይ በደንብ አትኩረን መስራት ከቻልነ የክልሉን 70% የሚሆነውን የወባ ጫና መቀነስ ይቻላል ማለት ነው ወይ መቆጣጠር ይቻላል ማለት ነው ልክ ነው ብዙ ጊዜ የቆላ እንደዚህ የበረሃ በሽታ ነው ተብሎ የሚታሰበው የወባ በሽታ አሁን በአንጻራዊነት ደጋናቸው ወይና ደጋናቸው የሚባሉት አካባቢ ላይ በደንብ እየገባ መሆኑን ያሳያል ብዙ ችግሮችንም እያስተዋልን ስለነበረ ነው ጥሩ የህብረተሰብ ጤና ኢንስቲትዩቱ ከሚሰራው አንደኛው ጠንካራ ነው ተብሎ ከሚነሳው የአርብ ጠንካራ እጆች የወባ ወረርሽኝን ይገታሉ የሚል ንቅናቄ ያለውና ስለዚህ ደግሞ ትንሽ እናውራ እስኪ ምን ያህል አነቃንቆታል የባለፈው አመት ተሞክሮም ካለ አሁንስ ተጀምሯል በቅርቡና ስለሱ እስኪ ትንሽ ቀደም ከጠቀስናቸው ስልቶች ውስጥ አንዱ ነው የአካባቢ ቁጥጥር ስራ ምንለው ከዚህ ፊትም ሲሰራ ነበር ግን አሁን በአዲስ ወይም በደም ተጠናክሮ መሰራት ስላለበት የአርብ ጠንካራ እጆች የወባ ወረርሽኝን ይገታሉ ወይም በጤና ጣቢያ መር የአካባቢ ቁጥጥር ስራ ብለን ነው መንጠራው እንግዲህ በሳምንት አንዴ ነው ይሄ ተግባር የሚከናወነው ከዚህ ፊት ባለፈው አመት ላይ በጣም ውጤታማ ለውጥ አግኝተናል ያው መላምት ነው እንጂ የሚሆነው የአካባቢ ቁጥጥር ስራ ይሄ ስራ መሰራቱ አሁን ላለንበት መጠነኛ ቅናሽ እንዲያመጣ አስተዋጽኦ አድርጋን ብለን እንወስደዋለን አክቹአሊ ኮንፊርም ማድረግ የሚፈልገው የሪሰርች ሂደት ኑሮ ማለት ነው ስለዚህ እንዴት ነው የሚሰራ የሚለው ዋናው አላማ ምንድነው የዚህ አካባቢ ቁጥጥር ስራው ተጠናክሮ የአርብ ጠንካራ እጆች የወባ ወረርሽኝን ይገታሉ የሚለው ዋናው መርህ በሳምንት አንድ የሚሰራበት ምክንያት ምንድነው ትንኛ እንቁላል ከጣለች በኋላ ወደ ጎልማሲ ወይም ደረጃ ለመድረስ በአማካይ ከ7 ቀን እስከ 14 ቀን ይወስድባታልና አትሊስት በሳምንት ብንሰራ እንቁላሉን ወይም እጩን ማጽዳት እንችላለን የሚለውን መርህ መሰረት ያደረገ ነው እንዴት ነው የሚሰራው የሚለው ደግሞ ማህበረሰቡ በንቁ ተሳትፎ ውሃ ያቆሩ ቦታዎችን ከግቢ ከአካባቢ ይጀምራል ስለዚህ ለውሃ መራቢያ የሚሆኑ አመች ቦታዎች ላይ የማፋሰስ የማዳፈን ያደጉ እሳሮች አሉ አገልግሎት ማይሰጡ ከሆነ ቅጠሎች ሊኖሩ ይችላሉ ለሷ መራቢያ አመች የሚሆኑና እነሱን የማጽዳት ስራ ይሰራል አንዳንድ ጊዜ ደግሞ ውሃው ለሌላ አገልግሎት ሚውል ከሆነ ማፋሰስና ማዳፈን ማይቻል ከሆነ ጸረ እጭ ኬሚካል የሚጠቀም ወይም የሚጨመር አለ ወይሱን መጨመር አገልግሎት ማይሰጥ ከሆነ ደግሞ የተቃጠለ ዘይት
ማድረግ ነው ዋናው ዓላማ ምንድነው እጩ አየር እንዳያገኝ መሸፈን ነው የተቃጠለ ዘይቱ የሚጨመረው ግን ጸረ እጭ ኬሚካል ጨምሮ በቋሚነት ይሰራል ነው ይህን ስለዚህ ባለፈው አመት ተሰርቷል አሁንም በዋናነት እንደ አማራ ህብረተሰብ ጤና ኢንስቲትዩት በቀዳሚ ተግባር የተያዘው ይሄ ነው ምክንያቱም ከሌሎች መከላከል ስትራቴጂዎች መካከል ወጪ ቆጣቢ በቅድሚያ የምንሰጠው ይሄ ፕሮግራም ነው ሁለተኛ ደግሞ የማህበረሰቡን መስተጋብር ከዘፍት ያለን እሴቶችን ያጠናክራል በሳምንት አንዴ ሲገኝ የጋራ እሴቶቻችንን ያጠናክር መስራት ስለምንችል ይላው ደግሞ በጣም ውጤታማ ነው ምክንያቱም መራቢያ ቦታዎችን ካጸዳ ትንኛው መፈልፈል አትችልም ስለዚህ እሱም በጣም ጠቀሜታ አለው ማለት ነው ጥሩ ነው የመከላከያ መንገዶቹን ስናነሳ የጸረ ተባይ ኬሚካል ጸረ ወባ ተነኝ ኬሚካል መርጨት ያልጋ ጎብርን መጠቀም እናነሳለንና ስርጭቱን እንደነገሩን ከፍተኛ ስርጭት ተሰራጭቷል ያው እንግዲህ በፕሮቶኮሉ መሰረት የትኛው አካባቢ ላይ ምን ያስፈልጋል የሚለው ታይቶ ቅድሚያ ለማን ይሰጣል የሚለው ታይቶ ማለት ነው ይሄ ይደረጋልና ያልጋ ጎበርን ያተቃቀመን እንዴ ትንሽ እዛ አካባቢም ያው ችግሮች ስለሚኖሩ ስርጭቱ ለምን ያህል ጊዜ አንድ ጎበር ለምን ያህል ጊዜ ያገለግላል ያተቃቀሙስ ማህበረሰቡ እንዴት ይተጠቀምበት ነው የሚለውን እና ያለን ጥያቄ ያለ ይመስለኛል ከተመልካች እሱን ተቀበለን ሄሎ 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 አቤት ሰማ ጤና ይስጥልን አቤት ሰማ እሺ ማን እንበል ከየት ነው ሞላ ብንነበራለ ከደንበጫ እሺ ሞላ ነው ያሉን አዎ እሺ ይቀጥሉ ጥያቄውን በላይ ግን የባተን የሚባለው ወንድም የሚባለው አይደለም ይቅርታ በደንብ የተሰማና የወባት ነኝ ማለት እሱ የወባት ናቸው ያንድራት ነው የሚለው እሺ ይቅርታ በደንብ አልተሰማንም የወባት ነች ማለት የሚከብድ የሚባለው አይደለም እሺ እስኪ በውስጥ መስመር ጥያቄውን ያድርሱላቸው ስልኩን አይዝጉትና በውስጥ መስመር ጥያቄውን ያድርሱ ስለ ደወሉ እናመሰግናለን ጥሩ ስለ መከላከያ መንገዶች አንዱ ስለሆነ ስለ አጎበር ትንሽ እናወራ እሺ የሚታ አልጋ ጎበር ቀደም እንዳልኩት የትኛው ወረዳ መቼ ማግኘት አለበት የሚለው መስፈርት አለው ፕሮቶኮል አለው በዛ መሰረት እየተሰራጨ ይገኛል ግን ዋናው አልጋ ጎበር ለምን ያክል ጊዜ ያገለግላል እንዴትስ መጠቀም አለብን የሚለው ነገር መነጋገሩ መልካም ነው ብዬ አስባለሁና አንድ አልጋ ጎበር ከተሰራጨ በኋላ ከ3 አመት እስከ 5 አመት ያገለግላል አንዳንዴ ማህበረሰቡ በየአመቱ አልጋ ጎበር የሚመጣ ይመስለዋል ግን አንድ አልጋ ጎበር ከ3 አመት እስከ 5 አመት ያገለግላል እስከ 3 አመት የሚለው ምንድነው የተነከረው ኬሚካል አንዴ አሁን የሚሰራጨው አልጋ ጎበር ሎንግ ላስቲንግ ነው አንዴ የተነከረው ኬሚካል እስከ 3 አመት ኢፌክቲቭ ነው ይቆያል ያ ማለት ትንኛዋ እንዳትጠጋ ያደርጋታል ወይም ደግሞ ከተጠጋ እንድትሞት ወይም አካሏ እንዲጎድል ያደርጋታል አንዳንድ ኬሚካሉ ደግሞ ከ3 አመት በኋላ ደግሞ የትንኙና የሰው ንክኪ እንዳይኖር እንደ ፊዚካል ቤሪየር ሆኖ ያገለግላል ማለት ነውና በአግባቡ ከያዝነው እስከ 5 አመት ይቆያል ማለት ነው ግን ይሄን አክል አመት ሲቆይ ምን ጥንቃቄ ማድረግ አለብን ብለን ምን ወስዳቸው ሲቆሽሽ ማጠብ እንችላለን እንግዲህ በአመት በአማካኝ እስከ 3 ጊዜ 4 ጊዜ ማጠብ ይቻላል ምናጥበው ግን ምን አይነት ሳሙና ነው መጠቀም ያለብን ብለን ስናይ ኬሚካሉ ማይጎዳ ሳሙና መሆን አለበት ለምሳሌ በረኪና አጃክስ ምናምን ከተጠቀምና ዛንዚራ ወይም አልጋ ጎበሩ ወይም ኒታጋ ጎበሩ የተነከረበት ኬሚካል እንዲለቅ ያደርገዋልና ቀለል ባለ ሳሙና ማጠብ ይቻላል የት ቦታስ መሰጣት አለበት እንዴት መድረቅ አለበት ብለን ደግሞ ስናይ ጥላ ቦታ ነው መሆን ያለበት አሁንም ፀሐይ ቦታ ከሆነ የተነከረው ኬሚካል በፀሐይ አማካኝነት መስራት ያለበትን ይቀንሳል ማለት ነውና በዚህ መልኩ መጠበቅ ይቻላል ሌላው ደግሞ አገልግሎት ላይ ሲውል ሁሉ ጊዜ ነው መጠቀም ያለብን አንዳንዴ ምንድነው አሁን ያለው የትንኛ ዘረመን ራሷን እየተላመደች መቀየር አንጥታለችና ከዚህ በፊት የነበረው አብዛኛው እንትኗ የነበራት ልምድ አመሻሽ ላይ ነበር የምትነድፈው አሁን ግን ቀደም ብሎ ቀላይ ጧት ላይ የመንደፍ እንትኖች አሉና
ሁሉ ጊዜ አልጋ ጎበርን ዘርግተን መጠቀም ላይ አለብን ማለት ነው ከተቀደደ ይቻላል ማለት ነው ግን አልጋ ጎበር አሁን አንዳንድ አካባቢዎች ላይ እጥረት ከተከሰተ እንግዲህ ወባ እድሜ ጾታ አይለይም ግን በብዛት ደግሞ ተጠቂ ምንላቸው የማህበረሰብ ክፍሎች አሉና እድሜያቸው ከ5 አመት በታች ሆኖ ህፃናት ይኖራሉ ነፍሰ ጡር እናቶች ሊኖሩ ይችላሉ እድሜያቸው ገፋ ያሉና ሌላ ደግሞ ተደራራቢ በሽታዎች ያላቸውና ተንቀሳቃሽ ማህበረሰብ ክፍል ሊኖሩ ይችላሉና ቤተሰብ ውስጥ ያልጋ ጎበር እጥረት ካለ ቅድሚያ ለነዚህ ማህበረሰብ ክፍሎች መስጠት ተገቢ ነው ምክንያቱም የመከላከል አቅማቸው ወይ ኢሚዩኒቲ ብለን የምንጠራው ዝቅተኛ ስለሆነ ማለት ነው ጥሩ ደዋያሉን ሄሎ አቤት ተናስተልን አቤት ማን ነበር ከየት ነው አቤት አቤት ስማኝ ደምኩኝ እሺ ቴሌቪዥን ስላለ ራቅ ብለው ሐሳቡን ይቀሩ ሄሎ ይቀጥሉ አቤት እሺ ማደማመጥ አልቻልንም ሰደውሎ ከቴሌቪዥን ራቅ ብላችሁ ወይም ድምጹን አጥፍታችሁ ቢሆን ጥሩ ነው ለኛ ማደማመጥ እንድንችል ላልተገባ ሁኔታ የማል ሁኔታ ነገሮች ታያሉ ወይዘሮ ማስተዋሪያው አጎበረርሶም ሊታዘቡ ይችላሉና ብዙ ጊዜ ማህበረሰቡ ያው በየአመቱ የመምጣት የመሰጠት ሐሳብ ይኖራል ግን ያ ሳይሆን ይቀራል በርዳታ ነው የሚመጣው አይደለ ያ ሳይሆን ይቀራል ከዛ ውጭ ላልተገባ ተግባር ለሳር መሸፈኛ ለገመድ ለመሳሰሉት ይተቀሙበት እንዳለ ማቋቋጃም ይተቀሙበታል እና ይሄ ከታለመለት አላማ ውጭ መጠቀም ነውና እስኪ ላይ የሚለው ነገር ካለ ምክንያቱም ለወባ መጨመርም ቀደም የማህበረሰቡ አስተሳሰብ ክፍተት ወይም ድርጊት አንዱ ነው ብለናልና ከዛ ውስጥ ያልጋ ጎበር አጠቃቀም ነው እና ለታለመለት አላማ የማዋል ዝንባሌያችን በጣም እየላላ መጥቷል ከዚህ ፊት የነበረው ልምድ ምንድነው በብዛት ወደ አርሶ አደሩ አካባቢ ላይ የጭድ መሸከሚያ ገመድ ፈትሎ የመጠቀም ነገሮች በስፋት ይንሰፋር እንት ይላሉ ይታዩ ነበረ አሁን ደግሞ ወደ ከተማ ስንመጣም በጣም በስቷል አብዛኛው ጊዜ እነዚህ እርሻ ቦታዎች ላይ ወይም ማሳ ቦታ ላይ እንደ ሽፋን መጠቀም የሃይላንድ የውሃ መቋጠሪያ አብዛኛው ጊዜ ትላልቅ ሴክተሮች ላይም እናገኛለን ዛንዚራ የሃን ሃይላንድ መቋጠሪያ ሆኖ መሰብሰቢያ ሆኖ እናያለን አትክልቶችን ግቢ ላይ ከወጭ አብዛኛው ሰው አትክልት ይተክላል የሱ መጋረጃ አድርጎ ይጠቀሙታል የዶሮ እርባታ ላይ እንደ መሸፈኛ አድርጎ ይጠቀማል ምክንያቱም ይሄን ግን ስናረግ ምንድነው ኬሚካል የተነከረ ነውና ኢንዳይሬክትሊ በተዘዋዋሪ ጉዳት ያመጣል ነው በዋናነትም የወባ ስርጭቱ እንዲጨምር ያደረግን ነው ከዛ ጋር ደግሞ ሌላም ተጨማሪ የኬሚካል ወይም ነን ኮሚኒኬብል የሚባሉ በሽታዎችም እንዲስፋፉ ያደረግን ነው ምክንያቱም አንዳንድ እናቶች ገጠር ላይ ምን ያደርጉታል ለእንጀራ ማስቀመጫ የሚያደርጉበታል ለመሸፈኛ በቆሎ ወይ ማሽላ አንጠፍጥፈው የማድረጊያ እንደዚህ አይነት ነገሮች በብዛት ሰፊ ክፍተቶች ይታያሉ እንግዲህ ይሄን ነገር ደግሞ መሰረት አድርገው አንዳንድ ቦታ ላይ ደግሞ መልካም ምሳሌዎች አሉ በወረዳ ደረጃ በቀበሌ ደረጃ ህገ ደንብ በራሳቸው ተነጋግረው አዘጋጅተው ለዚህ ዓላማ የሚያውሉ ሰዎችን መቅጣት መምከር ደረጃ ላይ ይሄዳሉ አሁን ድሮ ጭድ ሲሸከሙበት የነበረው ዛንዚራ አሁን ቀርቶ በሌላ ቃ የመቀየር በማዳበሪያ በሸራ የማድረግ ነገሮች እየታዩ ነው ከተማ ላይ ግን በጣም ብዙ ክፍተት አለ ስለዚህ ማህበረሰቡ አሁንም ወባ በጣም ከፍተኛ ደረጃ ላይ እንደደረሰ ተገንዝቦ አትሊስት ያልጋ ጎበር እጥረቶች ይኖራሉ ምክንያቱም በየ3 አመቱ ላይ ተካ ይችላል አሁን ያለው የበጀት እጥረት አለ የግዢ ሂደቱ የመዘግየት ነገሮች አሉና ራሳችን ለመከላከል ዋናው ነው አልጋ ጎበር ማለት ነው ከሚመጡ የርዳታ እንትኖችና የመጣልንን የቀረበልንን የመከላከል ተግባር ላይ ኃላፊነት ወስዶ የመጠቀም ደግሞ ከኛ ይጠበቃል ማለት ነው ትክክል ነው ይሄን የሚያረጉ ሰዎች ከዚህ ድርጊታቸው ሊቆጠቡ ይገባል በጣም በከፍተኛ ድርድርም ለመናም ነው የሚመጣው ወደ ሀገር ውስጥ
ከዛ መጥቶ ደግሞ ክልሉ ላይ የሚደርሰው የራሱ ኮታ ይኖራል በሚፈልገው አሁን እኛ በመንፈልገው ልክ ተጠይቆም ላይ ደርስ የሚችልበት አጋጣሚ ስላለ ያለውን ነገር በአግባቡ መጠቀም ይሄም ተገቢ ነው ብዬ አስባለሁ። የአካባቢ ቁጥጥር ስራ ትልቁን የወባ መከላከል ስራ እንደሚሰራው ነግረውናል ይታወቃል በሰፊው። ይሄንን ስራ ለመስራት ምቹ ሁኔታ አለ እንዴት እየተሰራ ነው የሚለውን ነገር ደግሞ ትንሽ ብናየው ጥሩ ነው ዋናው ምስሉ ስለሆነ። አሁን እንግዲህ ባለፈው ጀምሮ ነው የተጀመረ እንደ ክልል ደረጃ ማለት ነው። ምክንያቱም የክረምቱ ዝናብ ያለቀ አሁን ወደ ዋናው መተላለፊያ ስርጭት ስለገባን እሺ ይቅርታ ለማስተዋል አንድ ጥያቄ እንቀበል። ሄሎ ጤና ይስጥልን። አብረስተሪ እሺ ጥያቄውን ሀሳቡን ማድረስ ይችላሉ? እኔ ድሮ በ95 ጀምሮ ነው የወባ የታመምኩኝ። ጣፌላ ግራ ጣፌላ አብጧል ወደ 20 አመት ሆነው በየሆስፒታሉ ዞራለሁ እንከራተታለሁ ግን በቃ ስፔሻል ከተባሉ ዶክተሮች ሁሉ እየታየው ነበር ግን ሊለቀኝ አልቻለም። እንደገና ደም አልቋል እየተባለ በየሆስፒታሉ ደም ይሰጠኛል ምን ይለኛል እስካሁን በቃ እየተሰቃየሁ ነው ያለው እና ምናልባት መፍትሄ ካለ ብዬ ነው። እሺ በተደጋጋሚ ይነሳል ወባ ይነሳ ቦታ አይደል? አዎ ያው በቃ አብጧል እንዳለ በቃ በጣም ያቀጨጨኝ በጣም ያደከመኝ ያለው እና በየሆስፒታሉ ሰድ ወባ ነው ጣፌ ያብጧል ምናምን እንባል። እሺ ግልጽ ነው ዘሮ መስላ። እሺ ምላሽ እንሰጣለን ይከታተሉ ምላሽ። ጥሩ የአካባቢ ቁጥጥር ስራውን ሐሳብና አንሳና ወደ ጥያቄው እንሄዳለን። እሺ መልካም እንግዲህ የአካባቢ ቁጥጥር ስራው አሁን በቋሚነት መሰራት ያለበት ነው እስከ ታህሳስ 30 ባለው ጊዜ ምክንያቱም ግዚያዊና ቋሚ የወባ መራቢያ ቦታዎች በብዛት ይገኛል ከክረምቱ ዝናብ በኋላ ማለት ነውና በዋናነት ምንድነው አላማው ብለን ስናይ የወባ መራቢያ ቦታዎችን መቀነስ ነው ትልቁ ተግባር። ሁለተኛ ደግሞ የወባ ሁማን ቁጥር ለመቀነስ አስተዋጽኦ ስለሚያደርግልን ነው። ስለዚህ በዚህ ላይ ምንድነው የሚያስፈልገው ብለን ስናይ በዋናነት ይሄን ትልቁን ስራ የሚሰራው ማህበረሰቡ ነው። ስለዚህ ማህበረሰቡ አካባቢው ላይ ያሉ የጤና ኤክስቴንሽን ባለሙያዎች አሉ ምክንያቱም በቀበሌ ደረጃ ነው የሚሰራ በጤና ጣቢያ ጤና ጣቢያዎች አጋዥነት ባለው መዋቅር መሰረት ነው የሚሰራ። ስለዚህ ህብረተሰቡ ቅስቀሳ ሲካሄድ በንቁ መሳተፍ ላይ ይጠበቃል ማለት ነው። የአካባቢ ቁጥጥር ስራ ለመስራት ደግሞ የሚያስፈልጉ መሳሪያዎች አሉ። ለምሳሌ ውሃን ለማፋሰስ ወይ ለማዳፈን አዷማ አካፋ ሌሎችም መሳሪያዎች ማለት ለአካባቢ ቁጥጥር ስራ የሚያግዙ መሳሪያዎች ሊኖሩ ይችላሉ እና እሱን አብሮ የማቅረብ ነገር አብሮ የመሳተፍ ነገር ይጠበቃል። ከዛ ደግሞ የወባትን መራቢያ የሚሆኑ ቦታዎችን መለየት አሁን ብዙ ሰዎች ማህበረሰቡ ብዙ ጊዜ የሚጠብቀው የአካባቢ ቁጥጥር መራቢያ ቦታ ትላልቅ ውሃ ይመስለው ይችላልና ከጓሯችን መጀመር ነው። ምክንያቱም ስብርባሪ እቃዎች ሊኖሩ ይችላሉ በየቤቱ አይጠፉም። የጎማ ለምሳሌ ያለቀ የመኪና ጎማ በየቦታው ይቀመጣልና እዛ ውስጥ ራሱ ትልቅ መራቢያ ሆኖ ያገለግላል። አሁን ቅርብ ጊዜ ደግሞ አሁን ምናወራው በብዛት ማለት ነው አኖፍለስ ትንኙ ምንላት ብዙ ጊዜ የክረምት ዝናብና የበልግ ዝናብ ነው ብለን ነው ስናወራ የነበረ ግን ቅርብ ጊዜ ደግሞ ሌላ ዝርያ አኖፍለስ ስቴፈንሳይ የተባለች እንደ አውሮፓውያን አቆጣጠር 2012 ላይ ጅቡቲ እኛ ጎረቤታችን ላይ ኮንፊርም ወይም የተገኘች 2016 እንደ አውሮፓውያን አቆጣጠር እኛ ኢትዮጵያ ላይ ደግሞ መኖሪያ የተረጋገጠ አኖፍለስ ስቴፈንሲ ምንላት ዝርያ አለች ወባ የምታስተላልፍ ማለት ነውና አዲስ ዝርያ ይቺ ምንድነው የክረምትና የበጋን ዝናብ አጣበቀም ምንድነው አብዛኛው ጊዜ የከተማ ወባ ነች ምክንያቱም ከተማ ላይ ኮንስትራክሽን አለ የቤቶች ግንባታ አለ ሶ ይሄን ለመጠቀም ምናጠራቀምበት ታንከር አለ ትንሽ ውሃ ማለት ታንከር አለና ቋሚ እና እዛ ላይ በብዛት ነው የምትራባ ማለት ነውና እሱም ተጨማሪ ስጋት ስለሚሆን እነዚህ ለውሃ ታንከር ምንጠቀምባቸው ኤሪያዎች ላይ ማየት መፈተሽ ይጠበቃል ማለት ነው። ከርታ የነጋብለ በየነ ሄሎ ጤና ይስጥልን ስለወባ ክራ እሺ ይቀጥሉ።
የአምስት ዓመት ከ6 ወር ህፃን አለ። እሺ በወባ የሚጠቃ ማለት ነው። ሄሎ ይቀጥሉ የሰማን ነው። እና ብዙን ጊዜ ወባ ይነሳበታል እና ሙቀቱን መቋቋም አይችልም። ቼንት ይበላል። ሄሎ ይቀጥሉ የደመጥነ ነው። እና መፍትሄው እንደው ምንድነው? ብዙን ጊዜ መድኃኒት ይወስዳል ግን ለውጥ የለውም። ቆይቶ ከወር ከ2 ወር በኋላ ይነሳበታል ወባውና ሙቀቱ ሲንትን ሲለው ሲያይለው ደግሞ በጣም እንትን ይለዋል። ቼንት የመብላት ነገር አለው። ራሱን ይስታል። በቃ ራሱን ሙቀቱ ሲጨምር ዋጥ ይላል። እና ለዚህም በመፍትሄው ምንድነው? እሺ ግልጽ ነው ጥያቄው። እሺ ምላሽ እንሰጣለን። ይከታተሉ ምላሹን። ከዛ በፊት የአንድ ጥያቄያችን ሁለቱም ተመሳሳይ ጥያቄ ናቸው እና አንድ ላይ መመለስ ይቻላል ይሆናል ብዬ አስባለሁ። ተደጋግሞ መነሳት የመድኃኒት ውጤታማነት ያው በእርግጥ የሰው ጥናት ባይሆንም እንደ ሐሳብ እንዳስተያየት ነው የምንሰጣቸው የምንችለው። ምላሽ እንስጣቸው። የሁለት የአድማጮቻችን ጥያቄ የሚያጠነጥነው የወባ ምርመራና ሕክምናው ላይ ነውና እንግዲህ አሁን ምን ተጠቀምባቸው የወባ መድኃኒቶች ፍቱን ናቸው። ተሎ ነው የሚያድኑ። ሐኪሙ በታዘዘው መሰረት ማንኛውም ሰው ከወሰደ የመላመድ ውጤቶች አልታዩም። ምክንያቱም እንደ ኢትዮጵያ የተለያየ ቦታው ላይ ኢንስቲትዩት ላይ ጥናት እየተካሄደ ነው። የመድኃኒቱ መላመድ አለ ወይ የሚለው ነገር ቼክ እየተደረገ ነው እና እኛ ጋር እንደ ኢትዮጵያም አብዛኛው አፍሪካ ሀገር ላይም አሁን ምን ተጠቀምበት ለፕላዝሞዲየም ፋልሲፈረም ምንለው ኳርተም ማለት ነው ውጤታማ ነው። ፍቱን ነው በአግባቡ ከወሰድ ነው ማለት ነው። ግን አንዳንዴ ምንድነው መድኃኒቱ ለ3 ቀን ነው የሚሰጥ። የመጀመሪያው ቀን ላይ እንደወሰድ ነው ተሎ የማሻል ነገር አለው በጣም ውጤታማ ስለሆነና ያለ መጨረስ ነገር ሊኖር ይችላል። አቋርጦ የመተው ነገር ሊኖር ይችላል። ለሌላ ሰው ማበደር ማካፈል ሊኖር ይችላልና ያኔ ተመልሶ የማገርሸት ነገር ሊመጣ ይችላል። ሌላው እንግዲህ የ5 ዓመት የጣፊያ እንግዲህ ወባ ከተያዘን በኋላ ተሎ ወደ ሕክምና ካልሄድና የተወሳሰበ የወባ ምልክቶች ይመጣሉ። አንዱ ውስጥ የጣፊያ እብጠት ነው። ሌሎችም ቀደም የኩላሊት የጉበት ወዳ የጭንቅላት ወባ ደረጃ የመድረስ ደረጃ ሁሉ ይሄዳልና ተሎ ወደ ሕክምና ካልሄድና የተወሳሰበ ደረጃ ደርሶ ወደ ሞትም ሊሄድ ይችላልና የጣፊያ እብጠቱን እንግዲህ አቅራቢያ ካለው ወንድማችን የደወለው ሆስፒታል ላይ በመሄድ በደንብ ሕክምና መውሰድ ይቻላል። መድኃኒቱ ግን ፍታዊ ስለሆነ በአግባቡ ከወሰድነው ውጤታማ ነው ያሉ ጥናቶችም ይሄን ስለሚያሳዩ ማለት ነው። የ5 ዓመት ህፃኑ በተደጋጋሚ ይዙታል ይያዛል። በወባ ማለት ያው ቀደም እንዳልናቸው እድሜያቸው 5 ዓመት በታች ሆኑና ነፍሰ ጡር እናቶች ተጋላጭ ናቸው። ምክንያቱም የመከላከል አቅማቸው በጣም ዝቅተኛ ስለሆነ ማለት ነውና ሲታዘዝ መድኃኒቱን በአግባቡ መውሰድ ነው። እንግዲህ የወባ አሁንም ተመሳሳይ ነው። የተወሳሰበ ደረጃ ላይ ስንደርስ ሙቀቱ ምን ያደርጋል? ራስን የመሳት ነገር የሚጥል በሽታ አይነት ምልክቱ ላይ ያሳያልና በጣም ከፍተኛ ነውና ሙቀትን የሚቆጣጠር ተጨማሪ መድኃኒትም ስለሚሰጥ አቅራቢያ ካለው ጤና ተቋማት መሄድ ያስፈልጋል። ተጨማሪ ደግሞ ሌላም ሊኖሩ ስለሚችል ሙቀት ሊያመጡ የሚችሉ ወባ ብቻ አይደሉም ሌሎችም በሽታዎች ስለሚኖሩ ከወባ በተጨማሪ ሌላም ሊኖር ስለሚችል ጠጋ ብሎ ወደ ሕክምና በመሄድ ማማከር በደንብ ማሳየት ይጠበቃል ማለት ነው። ጥሩ እሺ ሌላ ደዋያሉን ሄሎ ጤና ይስጥልን እንትን ነበር የአልጋ ጎበርን አጠቃቀም ጋር ተያይዞ አልጋ ጎበር ጋር አጠቃቀም ጋር ተያይዞ ምናልባት ባለሙያዎች ሲገልጹ የአጎበር አጠቃቀም የህብረተሰቡ የግንዛቤ ችግር ብቻ አይመስለኝም ነኝ። ለምሳሌ ምንድነው አብዛኛው ሰው ላልባሌ ከተባለለት ዓላማ ውጭ የሚጠቀመው ለምሳሌ እድሜያቸው ያረጁ የአልጋ ጎበሮች የምናስወግድበት እንደ ሀገራችን ተጨባጭ ሁኔታ አለ ወይ? አብዛኛው የጤና ትምህርት ሲሰጥ ምንድነው ከ3 ዓመት እስከ 5 ዓመት ያገለግሉ የአልጋ ጎበሮች ለሌላ ነገር እንደሚጠቀምበትና ሀገር ውስጥ በተለይ እኔ ባለኝ ግንዛቤ ልክ ያው የግንዛቤ ችግር ከሆነ እንትን እንድል ሀገር ውስጥ አይወገድም ስለሚባል ህብረተሰቡ ከሚጥለው እያለ ነው ይጠቀም ወደዚህ አጠቃቀም ውስጥ የገባውና አይ አገልግሎታቸው ያለው የአልጋ ጎበሮች እንዴት ነው ሊሆኑ የሚችሉት የሚሉ ባለሙያዎች የሚመልሱ ብዬ ነው። አመሰግናለሁ። እሺ ግልጽ ነው ሐሳቡ። እሺ ምላሽ ይሰጣል።
ይከታተሉን በዚሁ ምላሽ ሰጠን ለፈደረስ ጥያቄዎች ማለት እንችላለን ቆንጆ ጥያቄ ነው የተነሳ ምንድነው ከ3 አመት እስከ 5 አመት ያገለግላል ብለናልና 5 አመት ካለፈው በኋላ አገልግሎት የማይሰጥበት ደረጃ ከደረሰ እንዴት ነው መዋል ያለበት ነው እንግዲህ አልጋ ጎበር ብቻ ሳይሆን ሌሎች ኬሚካሎች አሉ ከዚህ በፊት ለርጭት አገልግሎት ሲውሉ ስንጠቀምባቸው የነበሩ ግን ሬዚስታንስ ወይ መላመድን መሰረት አድርገው በየወረዳው በየቀበሌው የተከማቹ ጸረ ኬሚካሎች አሉ ይሄን ነገር ለማስወገድ እንደተባለው በጣም ከፍተኛ ገንዘብ ወይም በጀት ይጠይቃል ምክንያቱም ኢትዮጵያው ስለማይቃጠል ከኢትዮጵያ ውጭ ሆኖ ነው ያ ነገር የሚወገደው ስፔሲፊክ አሁን ወደ መጣው ጥያቄ ስንሄድ አልጋ ጎበሩ እንዴት ነው መወገድ ያለበት ብለን ስናስብ አገልግሎት መስጠት ካልቻለ እንግዲህ የሚመከረው ምንድነው መስኮት ላይ ትንኙ እንዳትገባ ያግዘናል መሽ ነገር ማድረግ ይችላል መስኮት ላይ ትንኙ እንዳትገባ እንደ መጋረጃ መጠቀም ይችላል መስኮት ላይ በር ላይ ሌላ ደግሞ እንደ ትራስ አድርገን መጠቀም እንችላለን አገልግሎት ባይሰጥም ግን ከቤት ውጭ ግን መሆን የለበት ምክንያቱም አዲሱንም ወደዛ ተጠቀሙ የሚል እንትን ያሳያል ያዘናጋልና መስኮት ላይ በር ላይ እንደ ትራስ መጠቀም ይቻላል አገልግሎት ማይሰጡትን ማለት ነው ወንፊት አይነት ነገርም ስላለው እንደ ወንፊት ስለሆነ አንዱ መከላከያ መንገድ ነው እንደ መሽ መስኮቶችን በሮችንም እንደ መጋረጃ መጠቀም አንዱ እሷ እንዳትገባ ስለሚያግዘ ይሄን መጠቀም እንችላለን ግን ከቤት ውስጥ ነው መሆን ያለበት ጥሩ እንግዲህ ብዙ ነገሮችን መስራት ይቻላል በመከላከል ላይ ስላተኮረ የጤና ፖሊሲውም ወባንም በመከላከል ነው ልናስቀረው የምንችለው ህክምናው በተደጋጋሚ የመታመም ሰው ለዚህ ብሎ ስራ መፍታት አለ ተለያዩ ማህበራዊ ጉዳዮች መፈጸም ማይችልበት ደረጃ ይደርሳልና ከዛ ፊት መከላከሉ ላይ ምን ሊሰራ ይገባል ክፍተቶችን እየተቆሙን ነበርና ወይዘሮ ማስተዋል እንደ መጨረሻ ላይ ምንድነው ማህበረሰቡ ማድረግ ያለበት ወቅቶቹ ይታወቃሉ የሚነሱበት ወባ የሚነሳበት ይታወቃልና እንዲህ ከመድረሱ በፊት በማህበረሰቡ ያለውን ነገር ቢያንስ እንዲከላከል በመንግስትም በኩል ያለውን እናንሳና እናጠቃለን እሺ መልካም ጥሩ ሐሳብ ነው እንግዲህ ወባ በሽታን ብቻ ሳይሆን የሚያስከትለው ኢኮኖሚያዊ ጫናም አለው አንድ አብዛኛው ጊዜ ዋናው የወባ መተላለፊያ ወቅት ሰብል መሰብሰቢያ ላይ ነው ስለዚህ አርሶ አደሩ ሰብሉን በአግባቡ እንዳይሰበስብ ያለው የኢኮኖሚ ጫና ላይ ያለው ከተማ ላይም አንድ ሰው ሲታመም ቤት ላይ የሚያስተዳድረው ሰው በበቂ ሁኔታ ስራው እንዳይሰራ ያደርጋልና የኢኮኖሚ ጫና አለው በተጨማሪ ደግሞ ማህበረሰባዊ መስተጋብር ላይ ያስተጓጉላልና በሽታ ነው ብቻ ብለን ልንጠራው አንችልም ብዙ ክፍተት ጫና ነው ያለው በማህበረሰቡና እንዴት ነው መከላከል ያለብን ብለን ስናየው ከማህበረሰብ ብንጀምር ከራሳችን ማለት ነው እንግዲህ ወባን ለማጥፋት አገሪቱ ያስቀመጠችው እንደ አውሮፓውያን አቆጣጠር በ2030 ነው ወባን ለማስወገድ ማለት ነውና ትንሽ ጊዜ ነው ይቀርና አሁን ያለን ማለት ነው እዛ ደረጃ ለመድረስ ወባን ማጥፋት ከኔ ይጀምራል ሚለውን ሞቶ ተጠቅመን በደንብ መስራት ይተበቀብናል ህብረተሰቡ የኔ ነው ይሄ በሽታ የኔ ባለቤትነት መከላከል አለብኝ ሚለውን ነገር ስሜት ማምጣት አለብን ማለት ነው ስለዚህ በዚህ ዙሪያ ላይ መከላከል ላይ መንግስት የሚያቀርባቸው የመከላከል ተግባራት ላይ በንቁ መሳተፍ ነው አንዱ የቤት ውስጥ የጸረ ትንኝ ኬሚካል ርጭት በሚካሄድበት ጊዜ ህብረተሰቡ ፍቃደኛ ሆኖ እቃ የሚወጡትን እቃ ማውጣት ውሃ ያስፈልጋል ለኬሚካሉ በበጥበጫ ውሃ ማቅረብ እና በደንብ የሚረጩ ሰዎች ጋር ተባባሪ መሆን ይተበቃል ከተረጨ በኋላ ኬሚካሉ እስከ 6 ወር እስከ 9 ወር ሊያገለግል ይችላል ከ3 እስከ 9 ወር ባለው ሬንጅ እንደ ኬሚካሉ አይነት ስለምንጠቀም ያኔ ደግሞ ምንድነው ማድረግ ያለብን በጋዜጣ ለመሸፈን ቀለም አለመቀባት የሆነ ክብረ በዓል ሲኖር ኬሚካሉ ተረሽቶ ቀለም ወዲያውን ግድግዳውን ሸፍነዋለንና የተለፋበት ዜሮ ይሆናል ማለት ነው ሌላው የመከላከል ተግባር ላይ የሚመጣው ያልጋ ጎበር ነው ይሄን በርዳታ ነው የሚመጣ ስለዚህ ሲሰጠለት አለመለት አላማ ብቻ ማዋል ነው የመጀመሪያው መድረስ ያለበትን በአግባቡ መውሰድ ነው ከወሰድነው በኋላ ደግሞ መጠቀም ያለብንን ቅድም ያነሳናቸው ሲቀደድ መስፋ ሲቆሽሽ ማጠብ እና በአግባቡ የመጠቀም ስራ ላይ ይተበቀብናል ማለት ነው ሌላው የአካባቢ ቁጥጥር ስራ በዋናነትና በሰፊ መሰራት አለበት ምክንያቱም በተደጋጋሚ ብናነሳውም ዋና ቁልፍ ስለሆነ ምክንያቱም ብዙ በጀት አይጠይቅም በራሳችን እጅ መስራት ስለምንችል ስለዚህ ህብረተሰቡ በንቁ ከራሱ ጓሮ ጀምሮ አካባቢውን እየተባበረ መስራት ነው ለወባትኒ መራቢያ የማይሆንበት ቦታ ማድረስ ነው እና ስብርባሪዎችን እዚህ ላይ ትክክል ነው
የኛ አካባቢ ለእንደዚህ አይነት ምቹ አይሆንም ሌላ አካባቢ ያለው ሰው ሊያጸዳው ይገባል ብሎ ሚተውም ስላለ እዚህ ላይ አለመዘናጋት ነው ከራሳችን እንጀምራለን ከዛ ከአካባቢያችን መቀጠል ነውና አንዳንዴ ባለፈው አመት ላይ ቤት ለቤት ስንዞር ነበር የኛ ባለሙያና ግቢያቸው ውስጥ ውሃ ተንሰራፍቶ አክቲቭ ሆኖ አለመውጣት በንቁ ፈቃደኛ ለመሆን ነገሮች ይታያል ግን በቃ የኔ ነው ወባ ማጥፋት ከኔ ነው መጀመሪያ ያለበት ብለን ምሳሌ ተምሳሌቱን መስራት ይተበቀበናልና እሱ ጋር መስራት ነው እንግዲህ ይሄን አልፎ ደግሞ አንድ ሰው ሲታመም ሌሎች ምልክቶች አሉ ብሎ መጠበቅ የለበት ማንኛውም የወባ በሽታ አይነቶች የመጀመሪያው ትኩሳት ነው ሙቀት ነው ስለዚህ ወዲያው ሙቀት እንደተሰማን አቅራቢያ ወደሚገኘው ጤና ተቋም በ24 ሰዓት ውስጥ 24 ሰዓት ራሱ ማክሲመም ነው ከ24 ሰዓት በታች ባለው ውስጥ አቅራቢያ ጤና ተቋም በመሄድ የወባ ምርመራና ህክምና ማድረግ ይተበቃል ከዛ ከሄድን በኋላ አንዳንዴ ምንድነው ወባ ናት ብሎ መድኃኒት የግል ፋርማሲ ላይ ወይ የሆነ ቦታ ላይ ገዝቶ መጠቀም አንዳንዴም ይታያል አሁን ስሜቱን በመረዳት ሰው እንደዛ ስሜቱን ተረድቶ በራሱ የመግዛት ቤት ውስጥ ያለ መድኃኒት ካለ ተካፍሎ የመጠቀም ነገሮች ይታያሉና እሱ ደግሞ በጣም ከፍተኛ ደረጃ ሰው እንዲደርስ ያደርጋል አንደኛ መድኃኒቱ ፍቱን ነው እንዲላመድ ያደርጋል ሁለተኛ ደግሞ ይሄ ሰው ሳይደል ለሌላውም እንዲተላለፍ ያደረገ ይገኛል አሁን አንዳንድ ጊዜ የፕላዝሞዲየም ባይባክስ ሲገኝ ክሎሮኪን ነው ለ3 ቀን የሚሰጥ ግን ጉበት ሴል ላይ ተደብቆ አሁን ባይባክስ የጉበት በሽታ እንለዋለን ፋልሲፈረምን የአይምሮ ወባ በሽታ እንለዋለን ምክንያቱም ወደ አይምሮ ላይ ሲሄድ ማለት ነውና ተደብቆ ይቆያል ባይባክስና ኦቫሌም እንላቸው ዝርያዎች ማለት ነው ስለዚህ ጉበት ላይ ተደብቆ እንዳይቀር የሚሰጠን ፕሪማኪዩን የሚባል የ14 ቀን መድኃኒት አለ የ3 ቀን ክሎሮኪን ከጨረሱ በኋላ የ14 ቀኑን በተከታታይ አለመውሰድ ይታያል ብዙ ሰው ላይ አቋርጦ የመተውና በተደጋጋሚ የመከሰት ነገሮች አሉና ሐኪሙ ባዘዘው መሰረት በአግባቡ መድኃኒት መጨረስ ከኛ ይተበቃል ማለት ነው በአጠቃላይ ደግሞ ምንድነው የወባ ግንዛቤን ማወቅ ከዛ በኋላ ደግሞ ያሉትን ተግባሮችን በንቁ መሳተፍ ላይ ትልቁ ስራ ይተበቃል ከግለሰብ አንፃር ማለት ነው ከማህበረሰብ አንፃር ደግሞ ምን ይተበቃል ብለን ስናይ የተለያዩ ተቋማቶች አሉ ለምሳሌ ትምህርት ቤቶች ላይ አሁን አብዛኛው መስከረም ላይ ትምህርት ተጀምሯል ስለዚህ ትምህርት ቤት ላይ ሰልፍ ላይ ወባ በሽታ ምንድነው የሚለውን ማስተማር ምክንያቱም ከታች የባሪ ለውጥ ስንሰራ ነው እስከ ላይ ድረስ ያደገ መሄድና ተማሪዎች ላይ ስለ ወባ በሽታ በደንብ ማስተማር እነዛ ተማሪዎች ደግሞ ምን ያደርጋሉ ቤተሰባቸውን ሄደው ያስተምራሉ ቤተሰቦች ደግሞ ጎረቤትን ያስተምራልና ትምህርት ቤቶች ላይ በሰፊው በደንብ መስራት ያስፈልጋል ኢንቨስትመንት ኤሪያዎች አሉ ትላልቅ የእርሻ ቦታዎች ላይና እሱ ላይ ብዙ ጊዜ ጤና ብቻ ነው ብሎ ማሰብ አለ ጤና ብቻ ሳይሆን ሌሎችም ሴክተሮች አሉ እንግዲህ ኢንቨስትመንት ኤሪያ ላይ ግብርና ይኖራል ኢንቨስትመንት ኤሪያ ቆላማ እርሻ ቦታዎች ላይ የሚሰሩ ብዙ ሴክተሮች አሉና እዛ ላይ የሚሰሩ የቀን ሰራተኞች መጀመሪያ ይሄን ስራ ለመስራት ጤንነታቸው መጠበቅ አለበትና እሱ ላይ በደንብ በንቁ የመስራት ነገር ከዛ ይተበቃል ሌላ የሃይማኖት ተቋማቶች አሉ ለምሳሌ እንደምነታችን ማለት ነው የኦርቶዶክስም አለ የሙስሊም ሌሎችም እንደምነታችን እዛ ላይ ያሉ የሃይማኖት አባቶች ደግሞ ስለ ወባ ማስተማር ነው ወባ ምንድነው የሚለውን ነገር ከጤና ባለሙያዎች ጋር በመነጋገር ስለ ወባ ራሳቸው እንዲጠብቁ የማድረግ ስራ ላይ በደንብ በግንዛቤ ከሰራን ውጤታማ እንሆናለን ብዬ አስባለሁ በተጨማሪ ደግሞ እነዚህ ማስ ሚዲያዎች ምንላቸው ሬዲዮ ኤፍኤም ቴሌቪዥን ላይ ደግሞ በቋሚነት በናሽናል ደረጃ በኢትዮጵያ የወባ ቁልፍ መልእክቶች ይተላለፋሉ ወባ እንዴት ነው የሚተላለፈው እንዴት ነው የምንከላከለው ወባ በሽታ ምንድነው የሚለውን ነገር አንዳንዱ ማህበረሰብ ስቲል እስካሁን ክፍተት ያለበት አለ ወባ ሲይዘው አራቂ ከተጣው ይሻለኛል ወይም ዝናብ ስለመታይ ነው ለጋ በቆሎ ምናምን ያሉ ስቲል እስካሁን ክፍተት ያለባቸው ማህበረሰብ ክፍል አለና ግንዛቤን የማስጨበጥ ስራ ላይ በሰፊው ከሰራን ውጤታማ ሆነን እንችላለን ግን ቁልፍና ዋናው ግን በእጃችን መስራት የምንችለው ግን የአካባቢ ቁጥጥር ስራን ነው ስለዚህ የአካባቢ ቁጥጥር ስራ ላይ አሁን ህብረተሰቡ ግንዛቤውን ወስዶ በሳምንት ጤና ኤክስቴንሽኗ ወይም የጤና ጣቢያ ባለሙያው መጥቶ አንኳኩቶ ኑስ ከሚላቸው ከመጠበቅ ከራሳችን ጀምረን የአካባቢ ቁጥጥር ስራ ላይ በንቁ ተሳትፈን ብንሰራ መልካም ነው ምክንያቱም ቅድም ያልኳት አኖፍለስ ተፈንሳይ ከተማ ላይ በጣም በሰፊው እየተስፋፋ ነው አሁን ምክንያቱም የኮንስትራክሽን እንትኖች ስላሉ በየቦታው ታንከሮች ምናምን ስላሉ እሱ ላይ ደግሞ ማን ተጠቀምባቸው ከሆኑ የጸረ ኬሚካል እየተጠቀምነ ለወባ መራቢያ እንዳይሆኑ ማድረግና ሌላ አማራጭ ደግሞ ክዳን ያላቸው መጠቀም አሁን ለምሳሌ በርሚሎች ክዳን ሳይኖራቸው ከቀሩ ይፈለፈሉባታልና ክዳን እንዲኖራቸው ማድረግ እነዚህ ነገሮችን ከሰራ ወባ የማህበረሰቡ የጤና ችግር የማይሆንበት ደረጃ ብሎም
ማጥፋት ምን ደርስበት ደረጃ ልንደርስ እንችላለን። በጣም ጥሩ ሐሳብ ነው የሰጡን ወይዘሮ ማስተዋል ወርቁ በአማራ የህብረተሰብ ጤና ኢንስቲትዩት የወባ በሽታ ተመራማሪ አሁን የ3ኛ ዲግሪ ወጥተንም በዚህ ዙሪያ እየሰራው ነው። በጣም ሰፊ ሐሳብ ነው የሰጡን ከልምዶ ከእውቀቱ አንፃር እጅግ በጣም ነው የምናመሰግነው ስለ ቆይታችን። እኔም አመሰግናለሁ። ክቡራን ተመልካቾች ፕሮግራማችን በዚህ ይጠናቀቃል። ሳምንት በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። የወባ መነሻ ወቅቶች ይታወቃሉ። እነዚህን ወቅቶች ደግሞ በትጋት ከሰራንባቸውና የወባ መራቢያ የሆኑ ቦታዎችን በጽዳት ከያዝናቸው እንዳይፈለፈሉ ማድረግና የጤና ስጋት የማይሆንበት ደረጃ ማድረስ ይቻላል። የኛም መልእክት ነው። አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም ጊዜ ይሁንላችሁ።